ሰላም የቻናል ቤተሰቦች እንደምን አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ ይዤላችሁ የመጣሁት በሶሻል ሚዲያ ውጤታማ ገንዘብ የሚያገኝ እንዲሁም ደግሞ ተደማጭነት ያለው የማህበራዊ ሚዲያ ተጠቃሚ ለመሆን የምንጠቀማቸውን ቁሳቁሶች ወይም ደግሞ መጠቀም ያለብን ቁሳቁሶች ምን ምን ናቸው የሚለውን ምነግራችሁ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለቪዲዮ ወይም ለቻናሉ ግን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እያደረጋችሁ ብትጀምሩ ቻናሉን ትደግፋላችሁ ማለት ነው። ቀጥታ አሁን ወደ ቪዲዮ። እንግዲህ በሶሻል ሚዲያ ውጤታማ ለመሆን ገንዘብ የሚያገኝ ለመሆን እንዲሁም ደግሞ ተደማጭነት ያለው የሶሻል ሚዲያ ተጠቃሚ ለመሆን መሰረታዊ ፍላጎት ወይም ደግሞ በሶሻል ሚዲያው መሰረታዊ ፍላጎት የምንላቸው ማቴሪያሎች አሉ። እነሱን አንድ ባንድ የምንመለከት ይሆናል ማለት ነው። እሺ በመጀመሪያ የሚያስፈልገን ምንድነው? ስማርትፎን ያስፈልገናል ማለት ነው። ስማርትፎን ካሜራ የግድ ያስፈልገናል ማለት ነው። ምክንያቱም ቪዲዮ ለመቅረጽ ሊሆን ይችላል፣ ፎቶ ለማንሳት ሊሆን ይችላል። የግድ ስማርትፎን እና ካሜራ ያስፈልገናል። ሌላው ስቴብል ኢንተርኔት ኮኔክሽን ወይም ደግሞ ምንድነው ኮኔክሽን የግድ ያስፈልገናል። በቃ ዋይፋይ ሊሆን ይችላል፣ ሜቢ የሞባይል ዳታ ሊሆን ይችላል። ኮኔክሽን ያስፈልገናል። የተለያዩ ነገሮችን ሰርች ለማድረግ ሊሆን ይችላል። እኛም ራሱ የሆነን መረጃ ልንለቅሳለ ጊዜውን የዋጀ መሆን ስላለበት ቪዲዮ ምንድነው ሶሻል ሚዲያውን መጠቀም ስላለብን ኮኔክሽን በዚህ ዘመን ስማርትፎን እና ኮኔክሽን በቃ የማይለያዩ ነገሮች ስለሆኑ ግዴታ ያስፈልጉናል። ሌላኛው ምንድነው? ኮንተንት ክሬሽን አፕስ ያስፈልገናል። ኮንተንት ክሬሽን አፕስ ያ ማለት ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። እሱን ኤዲት የምናደርግበት ላይክ እንደ ካንቫ ሊሆን ይችላል፣ እንደ ካይነማስተር ሊሆን ይችላል፣ እንደ ካፕከት ሊሆን ይችላል። የተለያዩ የኤዲቲንግ አፖች ያስፈልጉናል ማለት ነው በዚህ ዘመን። ወይም ደግሞ በሶሻል ሚዲያው ተደማጭ ለመሆን ከስልክ ኮኔክሽን ከዛ አፖች ደግሞ ኤዲት የምናደርግበት ያስፈልጉናል ማለት ነው። ሌላኛው የማህበራዊ ሚዲያ መድረኮች ያስፈልጉናል። እነዚህ ደግሞ የሰራነውን ስራ ቅድም ቀርጸን ሊሆን ይችላል፣ ቪዲዮን ቀርጸን ሊሆን ይችላል፣ ፎቶ አንስተን ሊሆን ይችላል፣ መረጃ ፈልገን አግኝተናል። ያን መረጃ ይዘን ከዛ ኤዲት አድርገናል፣ በካፕከት በካይነማስተር ሊሆን ይችላል። ኤዲት አድርገን መጨረሻ ላይ ያዘጋጀነውን ውጤቱን ለህዝቡ ማቅረብ ወይም ደግሞ ለማህበረሰቡ ማቅረብ ስላለብን ለማህበረሰቡ የምናቀርብበት ደግሞ ሚዲያዎች ያስፈልጉናል። ላይክ ፌስቡክ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ትዊተር፣ ማናቸውንም ነገር ተጠቅመን የሰራነውን ስራ ለሶሻል ሚዲያው የምናደርስባቸው መድረኮች ናቸው እነዚህ ማለት ነው። ከነዚህ ውስጥ ግን ቀጥታ ሞኔታይዜሽን መሆን እፈልጋለሁ ብላችሁ የምትሰሩ ከሆነ የራሳችሁን ፕሮዳክት ከማስተዋወቅ አልፋችሁ በተቋሞች ወይም ደግሞ በነ ቲክቶክ፣ በነ ኢንስታግራም፣ በፌስቡክ፣ በዩቲዩብ በእነዚህ ተቋማት ተከፋይ መሆን እፈልጋለሁኝ ብላችሁ የምትሰሩ ከሆነ የግድ ምን ያስፈልጋችኋል ማለት ነው? መምረጥ ያስፈልጋችኋል። በአንዱ ላይ ኮመን የሆነ ወጥ የሆነ ስራ ኮንሲስተንሲ የሆነ ስራ መስራት አለባችሁ። ለእነዚህም ተመራጭ የሚሆኑት ወይ ደግሞ ለዲቨሎፒንግ ሀገር በተለይ እነ ቲክቶክ እና እነ ዩቲዩብ ሞር ተመራጭ ናቸው። ስፔሻሊ ዩቲዩብ ተመራጭ ነው ማለት ነው። ሌላኛው ምንድነው የሚያስፈልገን? ትራይፖድ እና ሰልፊ ስቲክ የሚባሉ ካሜራችንን በጥራት እንዲቀርጽ ለማድረግ እነሱ ያስፈልጉናል ማለት ነው። ሌላው የሚያስፈልገን ማይክሮፎን እና ኤርፎን ያስፈልገናል። እነዚህ ደግሞ በምንቀርጽበት ጊዜ ልክ ከካሜራው ርቆ የሚቀረጸው ነገር ድምፁ እንዲመጣልን ስንፈልግ ልክ ድምፁን እዚያ ወስደን እንድናደርገው ወይም ደግሞ ድምፁን ወደ ካሜራው አጉልቶ እንዲያመጣልን እነዚህ የድምፅ ማጉያዎች ማይክሮፎን እና ኤርፎን ያስፈልጉናል። ሌላኛው ላይቲንግ ነው። ይሄ ብርሃን አርቲፊሻል ብርሃን ያስፈልገናል ማለት ነው። ምክንያቱም ካሜራ በምንቀርጽበት ጊዜ የሚታይ ጽድት ያለ እንዲሆን ሰዎችን አትራክት የሚያደርግ እንዲሆንልን አሉ ራሳቸውን ችለው ለሶሻል ሚዲያ ተብለው የተሰሩ አርቲፊሻል ላይቶች አሉ። እነሱ ያስፈልጉናል። ግዴታ ግን ይሄ አይደለም። ምክንያቱም ናቹራል ላይትን ጧት ሊሆን ይችላል የተለያየ ቦታ በመቀያየር መጠቀም ስለምንችል በአጠቃላይ ግን ላይት ቢኖረን ጥሩ ነው ማለት ነው። ሌላኛው ይሄንን ነገር ቪዲዮ ለመቅረጽ ቪዲዮ ኤዲት ለማድረግ ሊሆን ይችላል፣ መረጃ ለምንሰበስብበት ሊሆን ይችላል፣ አፕሎድ ለምናደርግበት ስኬጁል አድርገን የምንይዝበት አንድ የማስታወሻ ደብተር ያስፈልገናል ማለት ነው። እንግዲህ አፖችን ልንጠቀም እንችላለን፣ ላይክ እንደ ጉግል ካሌንደር አይነት ሊሆን ይችላል። በመጨረሻ በሶሻል ሚዲያ ሰርተን በሶሻል ሚዲያ አስተዋውቀን በሶሻል ሚዲያ የተለያየ ነገር አድርገን
ገቢ ማግኘት ግድ ነው። ስለዚህ ያንን ገቢ ለማግኘት ደግሞ የተለያዩ ፓይመንት ሜቶዶችን ለመቀበል የባንክ አካውንት ኢንተርናሽናል የሆነና ሎካል የሆነ የባንክ አካውንት ያስፈልገናል ማለት ነው። እነዚህን ነገሮች በአጠቃላይ አንድ ላይ አድርገን ስንጠቀም በዚህ ዘመን በሶሻል ሚዲያው ተደማጭነት ይኖረናል፣ ተጠቃሚነት ይኖረናል፣ እንዲሁም ውጤታማ የሶሻል ሚዲያ ተጠቃሚ እንሆናለን ማለት ነው። ስለዚህ እነዚህን ነገሮች በአንድም ይሁን በሌላ መንገድ እያሟላን ከዘመኑ ጋር አብረን ለመሄድ መሞከር መቻል አለብን ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮ ከተመቻችሁ አሁንም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቻናሉን መደገፍ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።